አበነ እግዚኦ አየ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ የተሰኛችሁ የክርስቶስ ቤተሰቦች የእመብዙኃን የቅድስተ ቅዱሳን የድንግል ማርያም የአስራትና የመስቀሉ ሥጋ ያደራ ልጆች የቤተ ክርስቲያን ባላደራዎች የኢየሩሳሌም ሰማያዊት የጽዮን ተስፈኞች የቅዱሳን ሁሉ ወዳጆች አባቶች፣ እናቶች፣ ወንድሞች፣ እናቶች ሁላችሁ እንደምን ሰነበታችሁ? እንደምን ከረማችሁ? እንኳን ለዐቢይ ጾም አደረሳችሁ። ዛሬ እንደ እግዚአብሔር ቅዱስ ፈቃድ ትቀደሱ ዘንድ ፈልጉ በሚል ኃይለ ቃል አጠር ያለች ደቂቃ አብረን እንቆያለን። ኃይለ ቃሉን የተናገረው ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች ሲሆን ይህንን ቃል መነሻ አድርገን እንድናገር ምክንያት የሆነን የምናሳልፈው የሳምንት የቅድስት የተባለውን ሳምንት ስለሆነ በዛውም የእኛን ሕይወት ዳሰን ማለፍ ስለሚገባን የተመረጠ ርዕስ ነው። የቃሉ ባለቤት አማኑኤል፣ የድንግል ፍሬ፣ ቤተልሔም ሕፃን፣ የግብፁ ስደተኛ፣ የቆሮንቶስ ባሕታዊ፣ የቀራንዮ በግ፣ የትንሣኤ ብርሃን፣ የኔና የእናንተ የክርስቲያኖች ሁሉ አባት ይልቁን የቤታችን ራስ መድኃኒዓለም ክርስቶስ ሚስጥሩን ይግለጽልን። አስቀድሜ እንደተናገርኩ የዚህ የትምህርት መሰረታዊ ዓላማ በያዝነው ጾም በተቀደሰ ሕይወት ውስጥ ሆነን ከእግዚአብሔር ቃል የተነሳ በእግዚአብሔር ቃል የሆነውን መልካም ነገር አድርገን ጾማችን የተቀደሰ ዋጋ ክብር የምናገኝበት እንዲሆን ለማስገንዘብ ለማሳሰብ ይሆናል ማለት ነው። ያው ትምህርት ማመላከት ነው ዓላማው። መምህር ወይም ሰባኪ ሲያስተምር ተማሪ ያን መሰረት አድርጎ በተሰጠው አቅጣጫ እየሄደ ሕይወቱን መንገድ ያስይዛል። ስለዚህ የትምህርታችን መሰረታዊ ዓላማ ጾማችንን በቅድስና እንድንመራ ማመላከት ነው ማለት ነው። እንግዲህ እንደሚታወቀው ዐቢይ ጾም 8 ሳምንታት አሉት። እነዛን ሳምንታት ደግሞ ቅዱስ ያሬድ አባታችን የራሳቸው የሆነ ዜማ ሰርቶላቸው አጽዋማቱን ከፋፍሎ ሳምንታቱን ከፋፍሎ ስያሜ ሰጥቶ መዝሙር ሰርቶላቸው ቤተክርስቲያን ይህን ስርዓት አድርጋ ትምህርቷንም ዝማሬዋንም ታካሄዳለች። ከነዚህ በዐቢይ ጾም ውስጥ ካሉ ሳምንታት መካከል የመጀመሪያው ዘወረደ ነው። ሁለተኛው ቅድስት ነው። አሁን ያለንበት ሳምንት ቅድስት ይባላል። ቅድስት የሚለውን ኃይለ ቃል ቀደሰ ከሚለው ስርወ ግስ የተገኘ ሲሆን ቀደሰ ማለት ለየ አከበረ ሲሆን ቅድስት ማለት የተለየች የከበረች ንጽሕት ማለት ነው ማለት ነው። በዚህ ሳምንት ውስጥ በአበይት ከሚታሰቡት ነገሮች መካከል ዋናው ቅድስት የሚለው ቃል እንድናከብር የሚያመላክተን ወይም ደግሞ የሰንበትን ቅድስና ቅድስት መሆኗን እግዚአብሔር የለያት መሆኗን የምንማርበት እሱን የምናዘክርበት በዝማሬውም በስብከቱም እሱን የምናስብበት ወቅት ነው ማለት ነው። እንግዲህ ቅዱስ የሚለውን ቃል ስንመለከት በሁለት ይከፈላል። የባህሪ ቅድስና እና የጸጋ ቅድስና። የባህሪ ቅድስና የእግዚአብሔር ነው። ማንም ሊሰጠው ሊቀማው የማይችል የራሱ የሆነ የባህሪው ቅድስና ነው። እግዚአብሔር በባህሪው ቅዱስ ነው እና በባህሪው ቅዱስ የሆነ እግዚአብሔር ቅዱሳን የሚሆኑትን እሱ የፈቀደላቸው የሰጣቸው ቅዱሳን ሰዎች፣ ቅዱሳት መጽሐፍት፣ ቅዱሳት ስዕላት፣ ቅዱሳት ዕለታት አሉ እና ከነዛ መካከል ቅድስት ተብላ የምትጠራ ሰንበት ነች ማለት ነው። ስለዚህ በዚህ ሳምንት ውስጥ የሰንበትን ቅድስና እናዘክራለን። በዛውም ደግሞ እኔ ቅዱስ ነኝና ቅዱሳን ሁኑ ያለ እግዚአብሔር ቅዱስ እንድንሆን ለተሻለና የራሳችንን ቅድስና እናስባለን። ወደ የቅድስና ስራ እየሰራ እንድንኖር ሳምንቱ ያስታውሰናል ማለት ነው። ሰንበትን ያከበረ እግዚአብሔር ነው ብለናልና ኃይለ ቃሉን ስንመለከት በዚህ በዘፍጥረት ምዕራፍ 2:3 ላይ እግዚአብሔር ሰባተኛውን ቀን ባረከው ቀደሰውም፣ እግዚአብሔር ሊያደርግ ከፈጠረው ስራ ሁሉ በእርሱ አርፏልና ይላል። እንግዲህ ሰንበትን ያከበረ ሰንበትን የቀደሰ ማን ነው ማለት ነው? እግዚአብሔር ነው። እግዚአብሔር የቀደሰውን ሰንበት ደግሞ እንድናከብር በኦሪት ዘጸአት ምዕራፍ 20 ላይ እንዲህ የሚል ኃይለ ቃል ተጽፎልናል። የሰንበትን ቀን ትቀድሰው ዘንድ አስብ ይለናል። 6 ቀን ስራ ተግባርንም ሁሉ አድርግ፣ ሰባተኛውን ግን ለእግዚአብሔር ለአምላክ ሰንበት ነውና አንተም ወንድ ልጅህም ሴት ልጅህም ሎሌህም ገደድም
ገረድህም ከብትህም በደጅህ ውስጥ ያለ እንግዳ በእርሱ ምንም ስራ አትስሩ ይለናል። ዘጸአት ምዕራፍ 20 ቁጥር 8 ላይ ማለት ነው። 10ቱ ትእዛዛት በተጻፉበት ምዕራፍ ላይ የምናገኘው ኃይለ ቃል ነው ማለት ነው። ትእዛዝ ነው። ሰንበትን ማክበር ከእግዚአብሔር የተሰጠ ትእዛዝ ነው ማለት ነው። በሌላም መጽሐፍ ቅዱስ ሐሳብ ስንመለከት እግዚአብሔር ሰንበትን በሰዎችና በአምላክ መካከል ያለ ምልክት አድርጎ ሲናገረው እናያለን። እንድንጠብቀው እንድናከብረው ከአምልኮ ጣዖት ወጥተን ሕጉን ስርዓቱን እያከበር እንድንኖር ሰንበትን አክብረን እንድንኖር ይመክረናል። በዚህ በሕዝቅኤል ምዕራፍ 20 ላይ ይህንን ኃይለ ቃል እናገኛለን። ለልጆቻቸውም በምድረ በዳ እንዲህ አልኋቸው፣ በአባቶቻችሁ ስርዓት አትሂዱ፣ ዋጋቸውንም አትጠብቁ፣ በጣዖቶቻቸውም አትርከሱ። እኔ እግዚአብሔር አምላካችሁ ነኝ። በትእዛዜ ሂዱ፣ ፍርዴንም ጠብቁ አድርጓትም፣ ሰንበቴንም ቀድሱ። እኔም እግዚአብሔር አምላካችሁ ነው ታውቁ ዘንድ በእኔና በእናንተ መካከል ምልክት ይሆናል ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። የአባትና የልጅ የአምላክና የፈጣሪና የፍጡር ምልክት ሆና ተሰጥታለች። ሰንበት ስናከብር ልጅነታችንን፣ ስናከብር አባትነቱን፣ ስናከብር አምላክነቱን እንገልጻለን ማለት ነው። ይህንን በሕዝቅኤል ምዕራፍ 20 ቁጥር 18 ላይ እናያለን። እስራኤል ሰንበትን ባለማክበራቸው ደግሞ ዋጋ ሲከፍሉ አይተናል። ሰንበትን የማያከብሩ አካላት እንደሚቀጡ እናያለን። በዚህ በመጽሐፍ አሁንም እዚሁ ሕዝቅኤል ላይ ይህንን ኃይለ ቃል ሲናገር እናያለን። ነገር ግን የእስራኤል ቤት በምድረ በዳ አመፁብኝ፣ ሰው በሚያደርገው ኖሮ በሕይወቱ በሚኖርበት ፍርዴን ጣሱ፣ የሚኖርበትን ፍርዴን ጣሱ፣ በትእዛዜም አልሄዱም፣ ሰንበቴንም ፈጽመው አረከሱ። በዚህ ጊዜ አጠፋቸው ዘንድ ቁጣዬ በምድረ በዳ አፈስባቸዋለሁ አሉ ይላል። አስተውሎ ወገኖቼ፣ አስቀድሞ እግዚአብሔር በ10ቱ ትእዛዛት ላይ አስቀድሞ በዘፍጥረት የተቀደሰች ሰንበት መሆኗን ከተናገረ በኋላ ይህን እንዲያከብሩ ምልክታቸው እንደሆነ በመካከላቸው በሰውና በእግዚአብሔር በአምላክነቱና በአምላኪነታችን በፍጡርና በፈጣሪነቱ መካከል ምልክት አድርጎ ከሰጠን በኋላ እንድናከብረው እንድንቀድሰው ቀድሱ ብሎ ለይተን ከሌሎች ዕለታት ለይተን እንድናከብር ካዘዘ በኋላ ይህን ትእዛዝ በመተላለፍ ፈቀቅ ያለ ሰው ደግሞ እንደሚቀጣ በዚህ ኃይለ ቃል እናያለን። ይህ ብቻ አይደለም። በዚሁ ምዕራፍ ላይ እንዲህ የሚል ኃይለ ቃል እናገኛለን። ቁጥር 21 ላይ ስትሄዱ በዚሁ በሕዝቅኤል ምዕራፍ 20 ቁጥር 21 ላይ ስትመለከቱ ልጆች ግን አመፁብኝ፣ ሰው በሚያደርገው ኑሮ በዚሁ ላይ ይህን ምዕራፍ 20 ላይ መዓቴን አፈስባቸዋለሁ፣ ቁጣዬን በምድረ በዳ አፈስባቸዋለሁ አሉ ይላል። ይህን ቅድም ያለውን ኃይለ ቃል በቅጣት መልክ እንደሚያደርገው ሰንበቱን ለማያከብሩ ሰዎች በቅጣት መልክ እንደሚያደርገው ይናገራል። ስለዚህ ከኦሪት ሕዝቅኤል ምዕራፍ 20 ከቁጥር 13 እስከ 21 ልብ ብላችሁ እንድታነቡት አደራ እላለሁ። ሰንበትን በማክበር የሚገኝ ትርፍ ምንድን ነው ብለን ደግሞ እናነሳለን። ሰንበትን በማክበር የምናገኘው ትርፍ መቼም እግዚአብሔርን ሕግ ፈጽሞ የሚገኝ ትርፍ ምንድን ነው ብሎ አይጠየቅም። ምን ብሎ ተብሎ አይጠየቅም። እንደው ግን ቅጣት አለ ካል በማክበርስ ምን እናተርፋለን ያል እንደሆነ እንደው የአብርሃምን ታሪክ ስናነሳ አብርሃምን ሲባርከው እንዲህ የሚባርኩን እባርካለሁ፣ የሚቀድሱን እቀድሳለሁ፣ የሚያከብሩን አከብራለሁ፣ የሚባርኩን እባርካለሁ ብሎ እንደተናገረ ሰንበትን የሚያከብር ሰንበትን የሚቀድስ ምን ይላል ማለት ነው? ይቀደሳል ማለት ነው። ቅድስናን እናገኛለን ማለት ነው። ዋጋችን እጥፍ ድርብ ይሆናል። መቀደሳችን ደግሞ ብሩክ መባላችን ደግሞ ዋጋችን ሰማያዊ እንደሆነ ያሳየናል ማለት ነው። እናንተ የአባቴ ብሩካን አይደለም የሚለን በመጨረሻው ሰዓት በመጨረሻው ዘመን በፍርድ በመጣ ጊዜ እናንተ የአባቴ ብሩካን ኑ አይደለም የሚለን የመባረክን ዋጋ ሰማያዊ ዋጋ እናገኛለን። በዚህ በመቀደስ ደግሞ ዘላለማዊ ዋጋ እንደምናገኝ ለአባቶቻችን መንገዱን ለተከተሉት ሰንበቱን ላከበሩት ሰዎች የሰጠውን ተስፋ እንመለከታለን። እንዲህ ነው የሚለው፣ እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጀንደረቦቼ እንዲህ ይላልና በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ፣ የማይጠፋ የዘላለም ስም እሰጣቸዋለሁ ይላል እግዚአብሔር አምላክ። ይህን ቃል ኪዳኑን አያጉድልብን። የማይጠፋ የዘላለምን ስም እሰጣቸዋለሁ። ምን ለሚያደርጉት? ሰንበቴን ለሚጠብቁት፣ ሰንበቴን ለሚያከብሩት። ስለዚህ ሰንበቱን አክብረን እግዚአብሔር የሰጠውን ትእዛዝ
አክብረን ሰንበትን አክብረን እንድንባረክ እንድንቀደስ አምላካችን ኃይል ጉልበት ጽናት ይሆነን። በዚች ቅድስት በተባለች ዕለት በሰንበተ ክርስቲያን ምን እናድርግ? ያው በሰንበተ ክርስቲያን በምናከብራት በዓል ሰንበት ቅድስት ሰንበት ብለን ቅድስትን ስናከብር በቤተክርስቲያን አስተምህሮ መቼም ስንዱ የሆነች ቤተክርስቲያን ውስጥ ነው ያለነው። ተሰርታ ባለቀች ቤተክርስቲያን ውስጥ ነው ያለነውና አባቶች ሰርተው በሰጡን ቤተክርስቲያን ውስጥ ከምትታሰበው ሰንበት ቅድስት ዕለት እንድንማር የሚፈልግ መልእክት እንማራለን፣ ይነገራል፣ በቤተክርስቲያን እንማራለን። ያ ማለት ለምሳሌ ዲያቆኑ በዚህች ዕለት እግዚአብሔር ግን ሰማያትን ሰራ፣ ምስጋናና ውበትን በፊቱ ቅዱስነትና ግርማ በመቅደሱ ውስጥ ናቸው እያለ ምስባኩን ያቀርባል። ወንጌሉ ደግሞ በማቴዎስ ወንጌል ምዕራፍ 6:16-25 ስለ ጾም፣ ስለ ምጽዋት፣ ስንጾም ምን አይነት ሰው መሆን እንዳለብን፣ ምን አይነት መልክ መያዝ እንዳለብን፣ ጾማችን በፍቅር፣ ጾማችን በሃይማኖት፣ ጾማችን በቅድስና ወይም በንጽህና መሆን እንዳለበት ያስተምራናል። ያ ክፍል እንዲህ ነው የሚለው፣ ስትጾሙ እንደ ግብዞች አትጠውልጉ፣ ለሰዎች ጦመኛ ሆነው ሊታዩ ፊታቸውን ያጠፋሉና፣ እውነት እላቸዋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስን ተቀባ፣ ፊትንም ታጠብ። በስውር የሚያይ አባትህ በግልጥ ይከፍልሃል። ብልና ዝገት በማያጠፉት ሌቦች ቆፍረው በማይሰርቁት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡ። ነገር ግን ብል ዝገት በማያጠፋው ሌቦችን ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። መዝገብ ባለበት ልብህ ደግሞ በዚያ ይሆናልና ይላል ቅዱስ መጽሐፍ። መጽሐፉ ወንጌሉ እንዲህ እንደሚል ሁሉ አባቶች ጾምን ከምጽዋት ጋር ከጸሎት ጋር አስተሳስረን እንድንፈጽም ያስተምሩናል። በዚህ አብይ ጾም መካከል ቅድስትን ስናስብ ትላንት ዘወረደን አስበን በዘወረደ የክርስቶስን ከሰማይ ሰማያት መውረድ ከድንግል ማርያም ተወልዶ በአጭር ቁመት በጠባብ ደረት ተወስኖ በዚህ ምድር ልንፈጽም የሚገባንን ተግባር አሳይቶ አርያ ምሳሌ ሆኖ አድርጎ ከኃጢአት በቀር ሰው ሊሰራው የሚገባውን አድርጎ እንዳሳለፈ ሁሉ ቅድስት በተባለችው ዕለት ደግሞ በቅድስና መጓዝ እንደሚገባን አበው ያስተምሩናል ማለት ነው። እንደው ባጭሩ ተቀባ የሚለው ፍቅር ይኑር፣ በጾም ጊዜ በፍቅር ይሁን። እንደገና ደግሞ ምን ይለናል? ታጠብ ይለናል። ታጠብ ማለቱ በንስሐ ጎዳና ውስጥ ሆነ የበደልከውን ክሰ የወሰድከው መልሰ ከአበ ነፍስህ ተማክረ ጾም ሲል ነው። እና እንዲህ ያለውን ጾም ስንጾም በቅድስና ጎዳና ውስጥ ለመሄድ ይቻለናል። ጠላትን ማሳፈር እንችላለን። የአብይ ጾምን መሰረታዊ ትምህርት ተግባራዊ ማድረግ ይቻለናል። ሶስቱን አስተዋጽኦ ድል ለመንሳት የሚያስችል መንፈሳዊ አቅም ማግኘት እንችላለን ማለት ነው። ስለዚህ እንዲህ ከሆነ ሳምንቱ እኛ ደግሞ ምን እናደርግ? ከላይ ያልኩት እንዳለ ሆኖ ርዕሳችንን እንድናስታውስ፣ ርዕሳችን ትቀደሱ ዘንድ ፈልጉ አይደለም የሚለው። መቀደስን መፈለግ እንዴት ነው? ከሰው ሁሉ ጋር ሰላምን ተከተሉ፣ ትቀደሱ ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለምና። በጾም በጸሎት በስግደት በምጽዋት በመንፈሳዊ ትሩፋት ውስጥ ሆነን እግዚአብሔርን ስንፈልግ ቅድስና ያስፈልገናል። ሕዋሳቶቻችን ሊጾሙ ይገባል። አንደበታችን ሊቀደስ ይገባል። ጆሮአችን ሊቀደስ ይገባል። በአጠቃላይ መንፈሳዊውን ተግባር ስንፈጽም በስጋ ስጋዊ ተግባር የሚታየውን መከልከል ነውና ጾም እንጀራን እንደምንከለከል ለተወሰነ ጊዜ መከልከል ነውና ጾም ሰውነታችንን ስጋችንን ከፈቃድ መከልከል፣ ከስጋዊ ፈቃድ መከልከል። ፈቃዳችሁን ታደርጋላችሁ ብሎ ኢሳይያስ እንደተናገረ እግዚአብሔር የሚወደው ጾም ፈቃድን የከለከለ እንዲሆን ያስፈልጋልና ፈቃዳችንን ከልክለን ሰማያዊውን ሐሳብ እያሰብን ዘላለማዊውን ርስት እያሰብን ዋጋ፣ ክብር፣ ሰማያዊውን ደሞዝ እያሰብን ልንጾም ይገባል። የሚከፍለን አምላክ በሰማይ ነው። በሰማይ ዋጋ አለን፣ ዋጋውን ይከፍለናል። በምድር ስጋዊ ምድራዊ በረከትን፣ በምድር ስጋዊ መንፈሳዊ ክብር፣
ዋጋን፣ መወደድ፣ መፈቀር፣ መከበርን ይሰጣል። ይልቁንም ግን ፍጻሜው ዘላለማዊ ርስት መውረስ ነውና ለዘላለማዊ ርስት የሚያበቃንን ኑሮ መኖር ይገባናል። አሁን ግን ከኃጢአት አርነት ወጥታችኋል፣ ለእግዚአብሔር ተገዝታችኋል፣ ልትቀደሱ ፍሬ ያላችሁ መጨረሻችሁም የዘላለም ሕይወት ነው ይላልና ቅዱስ መጽሐፍ። ያን ሕይወት፣ ያን ዘላለማዊ ርስት፣ ያን ዘላለማዊ ዋጋ ለማግኘት መቀደስ ያስፈልገናል። እኔ ቅዱስ ነኝና ቅዱሳን ሁኑ ብሏል። ይህን አሰረፍነት የተከተሉና ቅዱስ ጳውሎስ ደግሞ እኔ ክርስቶስን እንደመሰልኩ እናንተ ደግሞ እኔን ምሰሉ ብሎናል። ስለዚህ ክርስቶስ እኛን እንደመሰለ ክርስቶስን እንደመሰሉ ሐዋርያት እኛም ሐዋርያትን በመሰለ ጉዞ ለመጓዝ መቀደስ ያስፈልገናል። ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና ይላል ቅዱስ መጽሐፍ። አሁንም ሐዋርያ ቅዱስ ጳውሎስ በአንደኛ ተሰሎንቄ ላይ ምዕራፍ 4 ቁጥር 3 ይህን ኃይለ ቃል ተናግሯል። የእግዚአብሔር ፈቃድ እርሱ መቀደሳችሁ ነውና ይለናል። ለቅድስና የሚያበቃ ሕይወት መጾማችን፣ መጸለያችን ስጋችን ለመግታት ነፍሳችን እንድታብብ ለማድረግ መሆን አለበት። መቀደሳችንን እግዚአብሔር ይፈልጋልና ይሄ ሁሉ ተጠቅልሎ የሚሆነው ግን ላይኛውን ያሰምርለት ነው። ላይኛውን ያሰምርለት ነው። ፈቃዳችንን ድል ማድረግ የምንችለው የዓለምን አስጎምጅ ነገር፣ የሚያሳስብ ነገር፣ የሚያስጎመጅ ነገር፣ የኔ የሚያስብል ነገር ድል ማድረግ የሚቻለው ላይኛውን ስናስብ፣ ላይኛውን የምናስበው ላይኛው እንዲሁ አልተገኘምና ነው። መድኃኔ ዓለም ክርስቶስ ሳዶር፣ አላዶር፣ ዳናት፣ ሮዳስ በተባሉ ቅንዋቶች ተቸንክሮ እርቃኑን ሆኖ የከፈታት በር ያችን መንግስት ለመውረስ ላይኛውን እያሰብን በጎውን ምድራዊ ኑሮ እንድንኖር ያስፈልገናል ማለት ነው። ለዚህ ነው ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ተጽፏል። ስለዚህ በቅድስና ሁኑ ብሎ ሐዋርያ ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ የነገረ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ቅዱሳን ሁኑ። በምናችሁ አለ? በኑሯችሁ፣ በቤት ውስጥ፣ በመስሪያ ቤት፣ በትዳር፣ በማህበራዊ ኑሮ፣ በማህበራዊ ግንኙነት፣ በሰው ሁሉ ፊት የተለያችሁ ሁኑ። ማን በመግለጽ? እግዚአብሔርን መግለጽ። እኔ ቅዱስ ነኝና እናንተ ምኑ? ቅዱሳን ሁኑ። እኔ ምን ያልኩ ነኝ? የተለየው ነኝ። እናንተ ምን ሁኑ? የተለያችሁ። በምን? ከኃጢአት። ኃጢአተኞች በዙ ብላችሁ አትደባለቁ። ተደባልቆ ጽድቅ የለም። እውነትን እውነት፣ ሐሰትን ሐሰት፣ በጎን በጎ፣ ክፉን ክፉ ብላችሁ የተለየ ማንነት ክርስቲያናዊ ግብራችሁን ግለጹ ሲል እኔ ቅዱስ ነኝና እናንተ ደግሞ ቅዱሳን ሁኑ። ስለዚህ ወገኖቼ ይህችን ቅድስት ሰንበት ስናከብር በተቀደሰ ማንነት መሆን አለበት። ብዙዎች ካልተለየን በቀር ሆዳቸው አምላካቸው የሆኑ በርካቶች ናቸው። በእነሱ ሐሳብና ፈቃድ ጠልፎ ሊጥሉን የሚፈልጉ በርካቶች ናቸው። በተለይ የዓለም ይመቻል፣ ርክሰት ከፍ ያለበት ዘመን፣ እውነት የተረሳችበት ዘመን፣ ሐሰት የነገሰችበት ዘመን፣ ቅድስና የተረሳበት ዘመን፣ ርክሰት ዝሙት የነገሰበት ዘመን፣ ዲያብሎስ የተለቀቀበት እስኪመስል ክፉ ሐሳብ የሰለጠነበት ወቅት ነውና ፈቃዳችንን ከፈቃዱ ሐሳባችንን ከሐሳቡ አስማምተን ለመጓዝ ራሳችንን መጠበቅ፣ ራሳችንን በመስቀሉ ሐሳብ መያዝ ይገባናል ወገኖች። ላይኛውን በማሰብ ላይኛውን እረፍት፣ ላይኛውን መንግስት፣ ሰማያዊውን አባት በማሰብ የዚህን ዓለም ከንቱ ሐሳብ መናቅ መጠቅጠቅ ይጠበቅብናል። ብዙዎች ለክርስቶስ መስቀል ጠላቶች ሆነው የሚመላለሱበት የፈጠጠ ዘመን ስለሆነ ማለት ነው። መጽሐፍ እንዳለ ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለ እነርሱ አልኋችሁ። አሁንም እንኳን እያለቀስኩ ላለው መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው፣ ክብራቸው በኖራቸው ነው፣ ሐሳባቸው ምድራዊ ነው። እኛ ግን ሀገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒት እርሱም ጌታ ኢየሱስ ክርስቶስን እንጠብቃለን ይላል ፊልጵስዩስ ምዕራፍ 3 18 ላይ። አስተውሉ ወገኖቼ፣ የተቀደሰችውን ሰንበት ስናከብር በተቀደሰ ማንነት ነው። የተቀደሰችውን ሰንበት ስናስብ ቅድስት ብለን ሳምንቱን ስናዘክር ሰውነታችን በቅድስና እያስጓዝን መሆን አለበት። አንደበታችን ክፉ ከመናገር፣ ጆሮአችን ክፉ ከመስማት፣ ሕዋሳቶቻችን፣ አእምሯችን፣ ሐሳባችን ክፉ ከማሰብ በጎ የሆነውን እያሰብን
ዋጋ የተከፈለለትን ምዕመን፣ ዋጋ የተከፈለለትን ወዳጅ እያከበርን እየወደድን እያፈቀርን መሆን መቻል አለብን። ከሆዳምነት ሐሳብ በተላቀቀ መንፈስ መሆን አለበት። ሆዳቸው አምላካቸው ተብሎ ከተቆጠሩት እንዳንቆጠር ራሳችን እየጠበቅን ላይኛውን እያሰብን ሰማያዊ ሀገር እንዳለን ያም ደግሞ በዋጋ የሚገኝ ዋጋ ስንል ዋጋ የተከፈለበት ነው። የተከፈለበትን ዋጋ እያሰብን ራሳችንን በመጠበቅ መሆን መቻል አለበት እያልን የዕለቱን ትምህርታችንን እናጠቃልላለን። የቅዱሳን አምላክ እግዚአብሔር ስለመከረን ስላስተማረን ስሙ የተመሰገነ ይሁን። እግዚአብሔር አባታችን ወላዲተ አምላክ እናታችን ተዋህዶ ሃይማኖታችን መስቀል መከታችን ብሎ ታምኖ ጸንቶ መኖርን ለሁላችን ያድለን። ወስብሐት ለእግዚአብሔር።